በመንገድ ዘርፍ የመጡ ለውጦችን በሚመለከት በመጀመሪያ መንገድ ለአንድ ሀገር ኢኮኖሚ እድገትም ለማህበራዊ ትስስርም ያለው ፋይዳ ከፍተኛ መሆኑ ይታወቃል። ከዚህም አኳያ እንደ መንግስት የመንገድ ተደራሽነትን ለማረጋገጥ በሁለት መንገድ ሲሰራ ቆይቷል። አንደኛው በመንግስት ካፒታል ባጀት እና መንግስት የመንገድ ፖሊሲዎችን በሚያወጣቸውን ፖሊሲዎችን ለማስፈጸም በሚቀርጻቸው ፕሮግራሞች ፍትሃዊ የመንገድ ተደራሽነትን ማረጋገጥ ነው። ሁለተኛው ማህበረሰብ በማሳተፍ የመንገድ ፕሮጀክቶችን መስራትና ህብረተሰቡን ተጠቃሚ ማድረግ ነው። ስለዚህ በእነዚህ በሁለት በመንግስትም በህብረተሰብ ተሳትፎም የመንገድ ተደራሽነትን ከማረጋገጥ አኳያ ባለፉት የለውጥ ዓመታት ምን ስራዎች ተሰሩ የሚለውን እንደ ዞን የተወሰኑ ሀሳቦችን ለማንሳት ሞክራለሁኝ። አንዱ የገጠር መንገድ ተደራሽነትን ማረጋገጥ ነው። ከዚህ አኳያ ቅድም ባልኩት መልክ መንግስት በሚመድባቸው ካፒታል ባጀትም በሚቀርጻቸው ፕሮግራሞችም የገጠር መንገድ ጠጠር መንገድን ሽፋን ለማሳደግ ጥረት ተደርጓል። ከዚህ አኳያ በዞናችን የገጠር በሶስቱም ወረዳዎች ላይ የገጠር መንገድ ተደራሽነትን ለማረጋገጥ አንደኛ በክልሉ ገጠር መንገዶች ባለስልጣን፣ ሁለተኛ ቀደም ሲል በነበረው ዩራፕ ፕሮግራም እና እንዲሁም አዲስ መንግስት ቀርጾ ወደ ስራ ባስገባው ሪካፕ ፕሮግራም የገጠር መንገድ ሽፋንን ከለውጥ ዓመታት በፊት ከነበረው ለማሳደግ ብዙ ስራዎች ተሰርተዋል። በአጠቃላይ በገጠር መንገድ ባለስልጣን 3 ዲስትሪክቶች ነው የኛን ኤሪያ የሚሸፍኑት። እነዚህም አንደኛው ዱራሜ ዲስትሪክት፣ ሁለተኛው ሆሳናና ወራቤ ዲስትሪክት ናቸው። ከለውጡ በፊት እነዚህ 3ቱም ዲስትሪክቶች ተሰርቶ የነበረው የገጠር መንገድ ጠጠር መንገድ ሽፋን 16.6 ኪሎ ሜትር ነው የነበረው። ለውጡ መንግስት ወደ ስራ ከመጣ በኋላ በተለይ ከ2013 በኋላ እና 5 የለውጥ አመታት በአጠቃላይ በሶስቱም ዲስትሪክቶች ቅድም ካልኩት 16.9 ኪሎ ሜትር ተጨማሪ 64.5 ኪሎ ሜትር ተሰርቷል። ስለዚህ በአጠቃላይ በገጠር መንገዶች ባለስልጣን የተሰራው የገጠር ጠጠር መንገድ ሽፋንን ወደ 81.4 ለማሳደግ ተሞክሯል ማለት ነው። ስለዚህ ቅድም እንዳነሳሁት ከለውጡ በፊት የነበረው 16.9 ኪሎ ሜትር ነው። በአሁኑ ሰዓት በእነዚህ በሶስቱም ዲስትሪክቶች የተያዙ መንገዶች እንደ ዞናችን 64.5 ኪሎ ሜትር አዲስ በ5 ዓመት ተሰርቶ ወደ 81.4 ኪሎ ሜትር ማድረስ ተችሏል ማለት ነው። በዩራፕ አጠቃላይ ከለውጡ በፊት 243 ኪሎ ሜትር ነው የነበረው። በዩራፕ ተሰርቶ የነበረው መንገድ ይሄን ሽፋን ወደ 302 ኪሎ ሜትር ማድረስ ተችሏል። ስለዚህ እነዚህ መንገዶች አሁን ላይ አዲስ ሪካፕ የሚባል ፕሮግራም አለ። ይሄ ፕሮግራም 4 ኮምፖነንቶች አሉት፣ 4 ፕሮጀክቶች አሉት። አንዱ አዲስ መንገድ ግንባታ ነው። ሁለተኛ ጥገና አለ። ከዚህ በፊት የተሰሩ መንገዶችን ጥገና መስራት፣ ስፔሻል ስትራክቸር የሚባል አለው። መጨረሻ ላይ ደግሞ ተንጠልጣይ ድልድዮች በየቦታው እየተሰሩ ያሉና እነዚህን ኮምፖነንቶች ይዞ በወይራ ወረዳ ነው የተጀመረውና አሁን 2 ዓመት ይዟል። በአዲስ መንገድ ግንባታ አምና ተሰርቶ የተመረቀ አለ። አሁን እየተሰሩ ያሉ በአጠቃላይ 28 ኪሎ ሜትር ተሰርቷል። እነዚህን ጨምሮ በህብረተሰብ ተሳትፎም አጠቃላይ የጠጠር መንገድ ሽፋን በዞናችን በሶስቱም ወረዳዎች ላይ 259 ኪሎ ሜትር ነው የነበረው።
በእነዚህ በለውጥ ዓመታት ላይ ወደ 174 ኪሎ ሜትር ተጨማሪ ተሰርቷል። ቅድም ባልኳቸው አንደኛ በገጠር መንገዶች ባለስልጣን በሶስቱም ዲስትሪክት በዩራፕ አሁን አዲስ በተጀመረው በወይራ ወረዳ የጀመረው በሪካፕ በህብረተሰብ ተሳትፎ አጠቃላይ በአምስት ለውጥ ዓመታት 174 ኪሎ ሜትር የጠጠር መንገድ ኪሎ ሜትር ተሰርቶ ሽፋኑን 259 ኪሎ ሜትር ከነበረበት ወደ 433 ኪሎ ሜትር ማድረስ ተችሏል ማለት ነው። ሌላው የገጠር መንገድ ጥገና ነው። የገጠር መንገድ ጥገና ከለውጡ በፊት ያው ዩራፕ ፕሮግራም ነው የነበረው። ዩራፕ ፕሮግራም ደግሞ የጥገና ፕሮግራም አልነበረውም። ስለዚህ በዩራፕ የተሰሩ መንገዶች የግድ የተወሰነ ጊዜ አገልግሎት ከሰጡ በኋላ ፌል ያደርጋሉ፣ ጥገና ይፈልጋሉ። ይህን ጥገና ሲንሰራ የነበረው በህብረተሰብ ተሳትፎ ነው። ሁለተኛው በወይራ ወረዳ ብቻም ቢሆን አዲስ የመጣው ሪካፕ ፕሮግራም የጥገና ፕሮጀክት አለው። በሱና በህብረተሰብ ተሳትፎ ጨምረን ባለፉት ዓመታት ምንም ካልነበረበት ጥገና ፕሮግራም እንዳንነበረው ዩራፕንም ገልጬልሻለሁ። በኋላ በህብረተሰብ ተሳትፎ ማከለን በሪካፕ ፕሮግራም እየተሰሩ ያሉትን ጨምረን አጠቃላይ ከለውጥ በፊት ምንም ካልነበረበት ወደ 399.6 ኪሎ ሜትር መንገድ መጠገን ተችሏል ማለት ነው። ይሄ እንግዲህ ህብረተሰቡን በማሳተፍ ነው። ያው መንገዶች መጠገን ስላለባቸው ሁለተኛው በሪካፕ ፕሮግራም አምና የተሰራ አለ፣ ዘንድሮም እየተሰራ ያለ ስላለ በአጠቃላይ በእነዚህ በለውጥ ዓመታት 399 ኪሎ ሜትር መንገድ መጠገን ተችሏል ማለት ነው። ሌላኛው አነስተኛ ስትራክቸሮችን በሚመለከት ከለውጡ በፊት የነበረው ያው ዩራፕ መንገዶችን ሲሰራ ስትራክቸሮች ያስፈልጋሉ። አነስተኛ ያው አላባ መሬት ደግሞ ፍላት ስለሆነ ውሃ ማኔጅመንቱ ያስቸግራል። እነዚህ ስትራክቸሮች ከለውጡ በፊት ወይም ከ2013 ወይም 12 በፊት የነበረው 90 ስትራክቸር ብቻ ነው የነበረውና ተጨማሪ 23 ስትራክቸሮችን ሰርተን ወደ 133 ማድረስ ተችሏል። አሁንም በህብረተሰብ ተሳትፎም በሪካፕ ፕሮግራም ላይ ቅድም ስፔሻል ስትራክቸር ያልኩሽ እነዚህ ውሃ በሚያበላሽባቸው ቦታዎች ቀድሞ በተሰሩ መንገዶች ላይ ትንንሽ ስትራክቸሮችን መስራት ነው። ካልቨርት ቦክስ ካልቨርት የሚባል ቱቦዎች አሉ። እነዚህ ትንንሽ ስትራክቸሮች አሉ። እነዚህን ለወደፊትም አጠናክረን የምንቀጥላቸው ነው የሚሆኑት። ስለዚህ ባለፉት 5 ዓመታት 23 ተሰርቶ ወደ 113 ማድረስ ተችሏል ነው። ሌላው የድልድይ ግንባታን በሚመለከት ነው። ድልድይ ከዚህ በፊት ትልልቅ ድልድዮች የሚባሉ ከለውጡ በፊት የነበሩ ተሰርቶ የነበሩ 20 ድልድዮች ነበሩ። እነዚህም ቢሆን በጣም ትልልቅ የሚባሉ አይደሉም እና ትንንሽ ከዩራፕ ፕሮጀክት ጋር ተያይዞ የተሰሩ ፕሮጀክቶች ናቸውና ባለፉት የለውጥ ዓመታት ግን ትልልቅ የሚባሉ ድልድዮች ተሰርተዋል። እንደ ዞናችን በገጠር መንገዶች ባለስልጣንም እንደ ዞን በትንሹም ቢሆን መጠቀም የቻልነው ትልልቅ ድልድዮች የተሰሩት በለውጡ ባለፉት 5 ዓመታት ውስጥ ነው። ስለዚህ ባለፉት 5 ዓመታት ውስጥ በአጠቃላይ ወደ 6 ትልልቅ ድልድዮች ተሰርተዋል። አይታችሁ ከሆነ ሮጲ መሄጃ ላይ የተሰራው ድልድይ መቃላ ቀበሌ፣ ወይራ ልጅ ወረዳ ላይ ሌጋሞ አሁን የመጨረሻ ማስተካከያ ስራ እየተሰራ ይገኛል። እዛው ደግሞ ጨፋ የሚባል ሌላ ትልቅ ድልድይ አለ። በአጠቃላይ 6 ትልልቅ ድልድዮች በገጠር መንገዶች ላይ ተሰርተዋል። ከዛ ውጪ ከድልድይ ጋር ተያይዞ ቅድም ያልኩት እነዚህ መደበኛ ድልድዮች ናቸው። መደበኛ ድልድይ ለመስራት ደግሞ በጣም አስቸጋሪ የሆኑ ገደሎች አሉ። ትልልቅ ገደል ሆኖ እስከ 100 ሜትር 80 ሜትር የሚሆኑ መደበኛ ድልድይ ለመስራት አስቸጋሪ በሆኑ ቦታዎች ላይ ቅድም ባልኩት በሪካፕ በክልሉ መንግስት ድጋፍና ሄልቬታስ የሚባል በጎ አድራጊ ማለት ኤንጂኦ አለ። እሱ ቴክኒክ ድጋፍ እየሰጣ አዲስ ቴክኖሎጂም ስለሆነ 3 ተንጠልጣይ ድልድዮች አሁን ላይ እየተሰሩ ነው ያሉት። ከ3ቱ አንዱ ተጠናቀው
ተመርቆ አገልግሎት እየሰጠ ነው። ሀቢቡ ላይ የተገነባ ወይራ ወረዳ ሀቢቡ ፉረና ቀበሌ ላይ። ሌላው እዛው ወይራ ወረዳ ላይ በበደኒና በኢሎላቃ መካከል አንድ እያለቀ ያለ አሁን ፊዚካል ስራው ከ80% በላይ ደርሷል። በቅርቡ ስራው ተጠናቆ ለህብረተሰቡ አገልግሎት መስጠት ይጀምራል። የሚጀምር ተንጠልጣይ ድልድይ ያለ እሱም ስራ ኦልሞስት እያለቀ ያለበት ሂደት ነው ያለው። ሌላው እዚህ ፏፏቴ ቁሊቶ ከተማ ሆላ ገባ ቀበሌ የሚያገናኝ ህዝቡ በጣም እየተቸገረ የነበረበት ከዚህ ቀደም ሰምታችሁ ከሆነ 6-7 ሰዎች በአንድ ጊዜ ሞተዋል። ስለዚህ እዛ ጋር ያለው ተንጠልጣይ ድልድይ በክልሉ መንግስት ድጋፍና ቅድም ባልኩት በኤንጂኦ እነሱ ቴክኒካል ድጋፍ ነው የሚሰጡት። ክልሉ መንግስት አግዞ እሱ ኦልሞስት አልቋል። አሁን 90% ደርሷል። በቅርቡ ስራው ተጠናቆ አገልግሎት መስጠት ይጀምራል። በዚህ መልክ ከድልድይ ጋር ያሉ ችግሮችን ለመቅረፍ እነዚህ በለውጥ ዓመታት የተሰሩ ስራዎች ናቸው የሚል ነገር ነው ያለኝ። ፌደራል አስፋልት በእርግጥ ያው እንደ አጠቃላይ በሀገሪቷ ላይ ክልልን ከክልል የሚያገናኙ ዞንን ከዞን የሚያገናኙ የአስፋልት መንገዶችን ፌደራል መንግስት ነው የሚሰራው። እንደኛ ዞን አጠቃላይ እኛን ዞንን አቋርጦ የሚያልፉ የፌደራል አስፋልት መንገድን ጨምሮ እኛ ደግሞ በህብረተሰብ ተሳትፎ የሰራነው ቁሊቶ ከተማ ላይ የተሰራው የውስጥ ለውስጥ አስፋልትን ጨምሮ ከለውጡ በፊት 50.3 ኪሎ ሜትር ብቻ ነው የነበረውና ከዛ በኋላ ባለፉት 5 ዓመታት ውስጥ 24.8 ኪሎ ሜትር ተሰርቷል። ይሄ አንዱ ከሀላባ ሻሸመኔ የሚሰራ የመንገድ ፕሮጀክት አለ የፌደራል ቁሊቶ ከተማን ሲደርስ ላይ ኤፍኤች መንገድ ከኤፍኤች ከፍ ብሎ ይታጠፋል። ስለዚህ ለከተማችን 5.3 ኪሎ ሜትር ተጨማሪ አስፋልት መንገድ እንድናገኝ አድርጓል። ሁለተኛ ሀላባ ዳምቦያ በሚሰራው መንገድ ላይ ከቁሊቶ ጀምሮ እስከ ዳምቦያ የሚያቋርጥበት ሀላባን የተወሰኑ ኪሎ ሜትሮችን 10 ምናምን ኪሎ ሜትር ይነካል። በአጠቃላይ በፌደራል መንግስት ባለፉት ዓመታት 24.8 ኪሎ ሜትር 8.5 ኪሎ ሜትር ተሰርቷል። አሁን ባለው ሽፋኑ 75.2 ኪሎ ሜትር ነው። አሁን ተሰርቶ በስራ ላይ ያሉትን ጨምሮ እየተጠናቀቁ ያሉትን ጨምሮ ማለት ነው። ያው በቀጣይ ምናልባት ሀላባን ከዚህ በፊት የነበሩት የፌደራል አስፋልት መንገዶች ሀላባን አቋርጦ የሚያልፉ ናቸው። ሙሉ በሙሉ የሀላባ ናቸው ተብሎ አይታሰቡም። አሁን ግን ሀላባ ሚቶ አስፋልት መንገድ ያው በእቅድ ተይዞ የአማካሪ ጨረታ ወጥቶ ሂደት ላይ ነው ያለው። ይሄ መንገድ ተሰርቶ ሲጠናቀቅ ያው ሀላባ ሚቶ ነው የሚሰራው። ሀላባንና የስልጤ ዞንን በአጠቃላይ ሀላባን ከኦሮሚያ ክልልም ጋር ከአዲስ አበባም ጋር በቅርበት የሚያገናኝ መንገድ ነው። በአጠቃላይ ባለፉት በለውጥ ዓመታት የመንገድ ሽፋንን ለማሳደግ አንዱ ቅድም ባልኩት በአብራራሁት መሰረት በመንግስት ካፒታል ባጀት እና መንግስት ከመንገድ አንጻር የቀረጻቸውን ፖሊሲዎች ለማስፈጸም በሚቀርጻቸው ፕሮግራሞች እንደውም ህብረተሰብን ለማሳተፍ ወትሮ ከነበረው የተሻለ ነገር ተሰርቷል የሚል ነገር ነው ያለኝ። ከዚህም በኋላ መንግስት በሚመደበው ካፒታል ባጀትም ህብረተሰቡን በማሳተፍም መንገድ ለልማት ሁሉ መሰረት ለኢኮኖሚው ለህብረተሰቡን እርስ በርስ ለማገናኘት መሰረት ስለሆነ የለውጡ መንግስት የተለያዩ ፖሊሲዎችን እየቀረጸ ፖሊሲውን ለማስፈጸም ደግሞ የሚረዱ ፕሮግራሞች እየተቀረጹ ያለበት ሂደት ነው ያለው። በአጠቃላይ ለውጡ መንግስት ከመጣ በኋላ ከመንገድ አኳያ ያሉ ለውጦች እነዚህ ናቸው። የመንገድ መሰረተ ልማትን ለመስራት ከመንግስትም ካፒታል ባጀትም ተቀርጾ በሚመጡ ፕሮግራሞችም ከህብረተሰቡን ደግሞ በማሳተፍ የምናገኛቸውን ሀብቶች የቅድሚያ የሚሰጣቸው የትኛቸው ናቸው ብለን ለይተን ነው
እየሰራን ያለነው ውስጥ ባሉ ወረዳዎች 3ቱም ወረዳዎች ላይ የመንገድ ችግሮች አሉ። ዲግሪው የተለያየ ቢሆንም ማለት ነው። አሁን ቅድም ያልኩሽ ሪካፕ ፕሮግራም ሲመጣ ከ3ቱ ወረዳዎች ያው ዞኑን ታሳቢ አድርጎ ነው የመጣው። ከ3ቱ ወረዳዎች ቅድሚያ ተሰጥቶ ወይራ ወረዳ ላይ ያለው የመንገድ ችግር ቢፈታ ሌሎቹን በሂደት ከምናገኛቸው መንግስት ይዞ ከሚመጣቸው ካፒታል ፕሮጀክትም ፕሮግራሞችም እያገኘን እንሰራለን ብለን ያለው ሪካፕ ወይራ ወረዳ ላይ ስራ የጀመረው አምና ነው። አምና ሲጀምር ከወይራ ወረዳም ከፍተኛ የሆነ መንገድ ችግር ያለባቸው ቀበሌዎች ወይም አካባቢዎች የትኞቹ ናቸው? ለነሱ ቅድሚያ ሰርተን መስራት አለብን ብለን ፕሮጀክቱ ማለት ፕሮግራሙ ሲጀምር የመጀመሪያ አመት ላይ የአዲስ መንገድንም የጥገና ፕሮጀክቶችንም ሌሎችንም በአጠቃላይ ከፍተኛ የሆነ መንገድ ችግር ያለው ከወይራ ወረዳ አንፃር ማዶ ቀበሌዎች ላይ ስለሆኑ እዛ ላይ ነው ትኩረት አድርገን የሰራነው። አምና አዲስ መንገድ ፕሮጀክት አስመርቀናል። ዘንድሮም 2018 ዓመተ ምህረት ላይ የሚሰራው መንገድ ሙሉ በሙሉ የአዲስ የሚገነባው መንገድ 18 ኪሎ ሜትር አሁን ባልሻቸው በእናይሎላቃ አካባቢ በእናዊሻሙ አካባቢ እየተሰራበት ያለ ሂደት ነው ያለው። ስለዚህ የምናገኘውን ከመንግስት በኩል የሚመጡ ፕሮግራሞችን ወይም ፕሮጀክቶችን የቅድሚያ የሚሰጣቸው የመንገድ ችግር ያለባቸው አካባቢዎችን እየለያን ነው እየሰራን ያለነው። በአጠቃላይ ማዶ ላይ ያሉ ችግሮች አሁን በሪካፕ ፕሮግራምም በመንገዶች ባለስልጣን ደግሞ ከጫምቡላ እስከ ዊሻሙ ድረስ እየተሰራ ያለ መንገድ አለ። ስለዚህ በመንገድ በኩል ከመንገዶች ባለስልጣን የምናገኘው በፕሮግራም የምናገኘው በህብረተሰብ የምናገኛቸውን ሀብቶች የቅድሚያ የሚሰጥባቸው ቦታዎች የትኛቸው ናቸው ብለን ለይተን እየሰራን ያለነው። ስለዚህ ወይራ አካባቢ ማዶ አካባቢ የሚታዩ ከብላቴ ወደዛ አካባቢ ባሉ 10 ቀበሌዎች ላይ ያሉ የመንገድ ችግሮችን በሪካፕ የዘንድሮን ከጨረስን የዘንድሮ የጀመርናቸውን ፕሮጀክቶች ከጨረስን የችግሩን የተወሰነ ያክል እንቀርፋለን ብለን ነው እየሰራን ያለነው። ከዛ ውጪ በቅድም ባልኩት በገጠር መንገዶች ባለስልጣን በዋቻ ማለቴ ሆሳና ዲስትሪክት 5.3 ኪሎ ሜትር ዘንድሮ መደበኛ ጥገና ይሰራል። አንዱ በጣም የሚያስቸግረው ከጫምቡላ ዊሻሙ ያለው መንገድ ስለሆነ እሱ ዘንድሮ ሙሉ በሙሉ መደበኛ ጥገና በ4 አመት አንዴ ነው የሚደረገው። የፌደራል መንገዶች ፈንድ ሮድ ፈንድ የሚባል ባጀት አለ እነሱ የሚያገኙት ገጠር መንገድ ባለስልጣን የሚያገኘው በዛ ባጀት ዘንድሮ 5.3 ኪሎ ሜትሩን አሪፍ አድርጎ ከጠገኑልን በተወሰነ መንገድ ችግሩን ይቀርፍልናል። እነዚህ አሁን የተቃቀስኳቸው ቀደም ሲል ተጀምሮ ያላለቁ ድልድዮች ዞናችን ላይ ከፍተኛ የሆነ የመልካም አስተዳደር ህዝቡ ሲያነሳባቸው ነው የነበሩ ድልድዮች ናቸው ማለት ፕሮጀክቶች ናቸው። እነዚህም ዘንድሮ ለመጨረስ ጥረት እያደረግን ነው። በአጠቃላይ ከመንግስት የምናገኛቸውን ካፒታል ባጀቶች በአንዳንድ መንግስት በቀረጻቸው ፕሮግራሞች የምናገኛቸውን ፕሮጀክቶች ከህብረተሰብ ተሳትፎ የምናገኘውን ሀብት በ3ቱም የገጠር ወረዳዎች ላይ የቅድሚያ የሚሰጣቸው ፕራዮሪቲ ሊሰጥባቸው የሚገቡ ከፍተኛ የሆነ ችግር ያለባቸው ቦታዎችን እየለየን እየሰራን ነው ለማለት ነው። መሰግናለሁ። ሙኒራ ቀበሊ ባንዶ ጎና ችግር ያክተስ ካን ሲሞናን አሰማና ጆሪቹ ጡማኒ በጣም ካይራኒ ወና ማሃም ይልታኒ ታጉ ወና ወቆ መከወነባ አባ ችግር ያዘነ ነው ተስ ካን ሲሞኒ ያዘ መካን ጆሪቹ በጣም በቀጠሮ ሲሰነስ ግባፉን ላፊ ፈቀኖት ሳቲን ኢልኖት ወቆ ሳቲን ኢልሰራ ነባ ወቆ ሞተር ጭቅ ወቆ ሂንጎ መከረ ነባ ኦሪሸታኒ ሳቲን ላፊያን ኢልናም በቃይተን ኢልናም ባይ አውሳሻ አመት ቀበሊ ተንንት ባንዶት ኢልታኔው ወቄ ችግሩ ኢሊ ወቃም በጣም ወቄ ችግሩ ይሆን ወቃ ኦምፖላንስ ጎስ አማኑት አግ ማሶታ በጣም እቲ ጋር ሀሬን ሆጋም ቢመስናም በሉ በጣም ወቄ ችግሩ ይሆን ወ አመተኖሳ ክሪም ተመተኖሳ አተን ማቱኑሲ ማቱኑሳ ማሪያ ታለ ነው ጎዳኑ ባይ ህከን ነው እሺ
ክልሉን አመች በየቤቹ ላው የማይቃ ከነ ወቀ ጡሚማስ ለይኩን አግላኦታ አታለ ነው ባይ አሽግሪ ወና የሆነው ወንጦሚ ገባ መስኖተ መጨረሻ ጋሻን ውጠነ ወገን በእምቦታ አታናም በያለት ይoi ሎሮ ኦሪሸት ይሆነ ሎሮ ኦሪሸት ወቃን ከኒስ ብሪታው ወቆ ዊኒ ዛዛና ወቅቴኒ እንኳን ሞቶራ ናሚ ሎካ ናሚ ኦሪሸት ተይካ ወቅቴን በጣም ኦሪጨ ምና ነው በሸኖ ኢሊያ ሀባዲ ግማሽ ሰዓትን ኢሌ ነው ወቃ ጋውን ከሲኒ ሰሱ ሰዓት ይጠመኑ ገባ ወጥኪን ኩሽናን ባይት ተስካን ሲሞናን አሰማን ጆሪቹ በጣም ካይራን አጉራ መሰለቻ በርገም ቀጠለ መሰነሲ ብሪዋና መሰነኒ መንኮንካስ ሙንዳት ነው ካይራ በስ ቶማርቹ ደቂናም በሸኖ ማሪያ ሰሳት ተመኖ ቂዮቃ ግማሽ ሰዓትን ኢሊና አዛቦ መያዮ ጎሬት መጤን ኢሊሰኖን ሰዓት ያዘን ኢሊሳ ይካን እኮ ቤቺያ በጣም ወቆማኩሲ ነሳ ጥቂሚ በጣም እንጠሽነጋ ሙጣ ጋሬን ፉሽናሚ ሀበዲ ጋሬን ነው ገቢያ ጉሬን ኪና ተሬን ነው ገቢያ ማሲ ኦሪሸተቂ ኡቤነን ከደን ይመረን ነው ቂ ቴስ ገለተ ጭናም ኡሮች ተመት ኪን ጋሪ ተገቢ ፉልታይ መኪኑ ኪ ጋሪቲ አጊ ፉሽታ ጡማኒ